ያልተሳካና ደም አፋሳሽ የነበረው መፈንቅለ መንግስት ሙከራ ከ37 ዓመታት በፊት ግንቦት 8 1981 ልክ በትላንትናው ዕለት በከፍተኛ የጦር ሽማምንት በኩል መንግስቱ ኃይለማርያም ላይ በአዲስ አበባና በአስመራ ላይ የተካሄደው ደም አፋሳሽ መፈንቅለ መንግስት የተሞከረበት ዕለት ነው። ይህች ቀን በተለይም በአዲስ አበባና በአስመራ የመፈንቅለ መንግስቱ መሪዎች እቅዳቸውን ለማስፈጸም የኮሎኔል መንግስቱ ኃይለማርያምን ለጉብኝት ከሀገር መውጣት ተከትሎ እንቅስቃሴ የጀመሩበት ነበረች። የመፈንቅለ መንግስቱ መሪዎች በግንቦት 8 ቀን አዲስ አበባ አምባሳደር አካባቢ በሚገኘው የመከላከያ ሚኒስቴር ህንፃ ውስጥ በኢታማጆር ሹሙ ሜጀር ጀነራል መረድ ንጉሴ መሪነት የእቅዱ አተገባበር ላይ ውይይት ይዟል። ሌተናል ኮሎኔል መንግስቱ ኃይለማርያም ወደ ምስራቅ ጀርመን ለጉብኝት ለመጓዝ በኢትዮጵያ አየር መንገድ አውሮፕላን ውስጥ ገብተዋል። የመፈንቅለ መንግስቱ መሪዎች ኮሎኔል መንግስቱን ለመገልበጥ መከላከያ ሚኒስቴር መስሪያ ቤት የእቅድ አፈጻጸም ውይይት ላይ የተለያዩ እቅዶች ቀርበው ነበር። አንደኛው ኮሎኔሉን በአየር ላይ እንዳሉ በአየር ኃይል ጀቶች ይመቱ ወይም እናጋያቸው አሊያም በአየር ኃይል ጀቶች ተገደው አስመራ አርፈው በቁጥጥር ስር ይዋሉ በሚሉና ኮሎኔሉን የያዘችው አውሮፕላን ሳትመታም እሳቸው ከሀገር ሲወጡ ግልበጣው ይፈጸም፣ ምክንያቱም አብረዋቸው ያሉ ንጹሃን ሲቪሎች መጎዳት የለባቸውም በሚሉ ሀሳቦች የጦሩ ከፍተኛ መሪዎች መካከል አለመግባባት ሰፈነ። በዚህ መስማማት ባጣው ውይይት መሃል ርዕሰ ብሔሩን ያሳፈረው አውሮፕላን የኢትዮጵያን አየር ክልል ለቆ ወጣ። አዲስ አበባ ያሉት የጦር መሪዎች እርምጃ ሳይጀምሩ ቀደም ብሎ በታሰበው የአፈጻጸም እቅድ መሰረት አስመራ የነበረው በሁለተኛው አብዮታዊ ሰራዊት ዋና አዛዥ ሜጀር ጀነራል ደምሴ ቡልቶ የተመራው ኃይል አዲስ አበባ በተላከለት መልእክት መሰረት ኮሎኔል መንግስቱ እንደተወገዱ ስለተነገረው እሱ መረጃ ይዘው ወደ ማስፈጸሚያው ገብቶ መንግስቱ ኃይለማርያም ከስልጣን መውረዱን በአስመራ ራዲዮ አስነገረም። አዲስ አበባ ያለውን እንቅስቃሴ ለመረዳትና ቁልፍ የተባሉ ቦታዎች ማለትም ሬዲዮና ቴሌቪዥን ጣቢያም፣ አየር ማረፊያም፣ ቴሌኮሙኒኬሽን የጦር ክፍሎች ለመቆጣጠር እንዲቻል መቺ ኃይል የሆነውን ኤርትራ የነበረውን 102ኛ አየር ወለዱን በኡአሰ ምክትል አዛዥ በነበሩት ሜጀር ጀነራል ቁምላቸው ደጀኔ መሪነት ከአስመራ ወደ አዲስ አበባ እንዲላክም ሆነም። ይሁን እንጂ በኋላ ከዳ በተባለው የደህንነት ሚኒስትሩ ኮሎኔል ተስፋዬ ወልደየስና በሻምበል መንግስቱ ገመቹ በሚመራው የልዩ ጥበቃ ብርጌድ አማካኝነት የአዲስ አበባው መፈንቅለ መንግስት ሙከራው ከሸፈ። ኮሎኔል መንግስቱም ከምስራቅ ጀርመን ወደ አዲስ አበባ ተመለሱ። የአዲስ አበባው መፈንቅለ መንግስቱ በተለያዩ ምክንያቶች ከጥቂት ሰዓታት በኋላ ሲከሽፍ ኢታማጆር ሹሙ ሜጀር ጀነራል መረድ ንጉሴ መከላከያ ሚኒስቴር የስብሰባ አዳራሽ ውስጥ ራሳቸውን በገዛ ሽጉጣቸው አጠፉ። የአየር ኃይል አዛዡ ሜጀር ጀነራል አማሃ ደስታም በተመሳሳይ ራሳቸውን ገደሉ። የኢንዱስትሪ ሚኒስትር የነበሩት ሜጀር ጀነራል ፋንታ በላይ ከሙከራው በኋላ ተሰውረው በደህንነት ኃይሎች ሲፈለጉ ቆይተው ከሙከራው 4 ቀናት በኋላ መከላከያ ሚኒስቴር ግቢ ውስጥ ተሸሽገው ተገኙ። ጀነራል ፈንታ ከተያዙ ከቀናት በኋላ እዚያው የታሰሩበት ማዕከላዊ ምርመራ ግቢ ውስጥ ባልታወቀ ምክንያት መገደላቸው ተሰማ። ሌላው የመፈንቅለ መንግስቱ ዋና ጠንሳሽ የዘመቻ መምሪያ ኃላፊ የነበሩት ሜጀር ጀነራል አበራ አበበ ጠንሳሾቹን ለማነጋገር የመጡትን የወቅቱን የመከላከያ ሚኒስትር የነበሩትን ሜጀር ጀነራል ኃይለ ጊዮርጊስ ሀብተ ማርያምን በሽጉጥ ክፉኛ አቁስለው ከግቢው በአጥር ተንጠልጥለው አመለጡ። ቀሪ ጀነራል መኮንኖች መፈንቅለ መንግስቱን ለማክሸፍ በሻምበል መንግስቱ ገመቹ በተመራው የልዩ ብርጌድ አባላት በቁጥጥር ስር መዋላቸው ይፋ ሆነ። የኡአሰ ዋና አዛዥ ሜጀር ጀነራል ደምሴ ቡልቶ የመሩትን የአስመራው መፈንቅለ መንግስት ከ3 ቀናት ሙከራ በኋላ መክሸፉን ተከትሎ የ102ኛ አየር ወለድ ወታደሮች ጀነራል ደምሴን ጨምሮ ሌሎች ከፍተኛ መኮንኖችን በአሰቃቂ ሁኔታ በጥይት ተደብድበው እንዲገደሉ አደረጉም። የዘመቻ መምሪያ ዋና ኃላፊ የነበሩት ሜጀር ጀነራል አበራ አበበ መፈንቅለ መንግስቱ ከተካሄደበት መከላከያ ሚኒስቴር ግቢ ውስጥ አጥር ዘለው አምልጠው ለወራት ሲፈለጉ ከቆዩ በኋላ አዲስ አበባ ውስጥ የሚገኝ የዘመድ ቤት ውስጥ ተደብቀው ቆይተው በጥቆማ ፖሊሶች ደርሰውባቸው ቤቱ ሲከበብ ጀነራል አበራም አጥር ዘለው ለማምለጥ ሲሞክሩ በተተኮሰባቸው ጥይት ተገደሉ። መቼ ኃይል ከአስመራ በአንቶኖቭ ጭነው አዲስ አበባ የመጡት ሜጀር ጀነራል ቁምላቸው ደጀኔ የነገሮች መበላሸትና የግንኙነት መስመር ስለተቋረጠባቸው ተሰውረው በመቆየት ከሀገር በመውጣት በመጨረሻ አሜሪካን ሀገር ገቡ። ዋና ተዋናይ ሆነው ብቸኛ በህይወት የተረፉ ጀነራልም መኮንንም
እሳቸው ብቻ ናቸው። ከሁለተኛው አብዮታዊ ሰራዊት ዋና አዛዥ ሜጀር ጀነራል ደምሴ ቡልቱ ጋር በአስመራ ከተማ በ102ኛ አየር ወለድ ክፍለ ጦር ህይወታቸው በአሰቃቂና በዘፈቀደ ሁኔታ ያጡት ስመጥር ጀነራሎችና ሌሎች መኮንኖች መካከልም የሚከተሉት ይገኙበታል። የመጀመሪያው ብርጋዴር ጀነራል አፈወርቅ ወልደ ሚካኤል የኤርትራ ክፍለ ሀገር የአስቸኳይ ጊዜ ዋና አስተዳዳሪ፣ ብርጋዴር ጀነራል ታዬ ባሊካር የኤርትራ ክፍለ ሀገር አብዮታዊ ፖሊስ ዋና አዛዥ፣ ብርጋዴር ጀነራል ታደሰ ተሰማ የሁአሰ ዘመቻ መምሪያ ኃላፊ፣ ብርጋዴር ጀነራል ወርቁ ቸርነት የሁአሰ ፖለቲካ መምሪያ ኃላፊ፣ ብርጋዴር ጀነራል ንጉሴ ዘርጋው የአስመራ አየር ኃይል ዋና አዛዥ፣ ብርጋዴር ጀነራል ከበደ መሐሪ የሁአሰ ድርጅት መምሪያ ኃላፊ፣ ብርጋዴር ጀነራል ተገኔ በቀለም የኤርትራ ክፍለ ሀገር የአስቸኳይ ጊዜ አስተዳደር ዘመቻ መኮንን፣ ብርጋዴር ጀነራል ከተማ አይተንፈሱ የ606ኛ ኮር ዋና አዛዥ፣ ብርጋዴር ጀነራል ከበደ ወልደ ጻዲቅ የ606ኛ ኮር ዋና ምክትል አዛዥ፣ ብርጋዴር ጀነራል ሰለሞን ደሳለኝ የ102ኛ አየር ወለድ ክፍለ ጦር ዋና አዛዥ፣ ዶክተር ኮሎኔል ጌታቸው አወቀ የሁአሰ ሆስፒታል ሜዲካል ዳይሬክተር፣ ኮሎኔል መስፍን አሰፋ የሁለተኛ ሜካናይዝድ ክፍለ ጦር አዛዥ፣ ኮሎኔል ፈቃደ እንግዳ የሁአሰ ዘመቻ መምሪያ ረዳት ኃላፊ፣ ሌተናል ኮሎኔል ዘራይ ዕቁባ የሁአሰ ቀዳሚ መምሪያ ፖለቲካ ኃላፊ፣ ሌተናል ኮሎኔል ዮሐንስ ገብረ ማርያም የመከላከያ ቀዳሚ መምሪያ ወታደራዊ መረጃ ኃላፊ፣ ሻለቃ ካሳ ፈረደ የሁአሰ መሐንዲስ መምሪያ ኃላፊ፣ ሻለቃ ሚካኤል ማርቦ የሁለተኛ ታንከኛ ብርጌድ ፖለቲካ መምሪያ ኃላፊ፣ ሻምበል ጌታውን ግርማ የሁአሰ ዋና አዛዥ ልዩ ረዳት መምሪያ ኃላፊ። ይህ ሁሉ የጦር ጠበብቶች እልቂትም ግዙፉን ሰራዊት ያለ እውነተኛ መሪ በማስቀረት በአጭር ጊዜ ውስጥ ሙሉ በሙሉ ለሽንፈት እንደዳረገው የታሪክ ማስረጃዎች ይናገራሉ።